በጸጋ ኪዳንና በሕግ ኪዳን መካከል ያለውን ልዩነት ያለዩ ይሄንን ወንጌል ለማጣመም የሚነሱ አንዳንድ ሰዎች ናቸው እንደሚያደርጉት ይለናል። በሕግ ኪዳን ሰው የሚጸድቀው በሕግ ነው። በጸጋ ኪዳን ሰው የሚጸድቀው በጸጋ ነው። ብዙ የቤተ ክርስቲያናችን አገልጋዮች በግዝት ውስጥ ነው ያሉት። ለምን? ለመዳን በጸጋ በእምነት አይሰብኩም። በሕግ ስራ፣ በመገረዝ በልዩ ልዩ መልካም ስራ ነው የሚጸደቀው ብለው ዛሬም ይሰብካሉ። ስለዚህ በግዝት ስር ናቸው። እነዚህ የኃጢአትና የሞት ሕግ ሊይዛቸው ከሚችል ስፍራ ነጥሎ በጸጋው ለእግዚአብሔር ልጆች እንድንሆን አድርጎናል። ስለዚህ ምን አለን? እንግዲህ በክርስቶስ ላሉ ኩነኔ የለባቸውም። ስለዚህ ወንድሞቼ በኩነኔ ሐሳብ ታስረን ልንኖር አንችልም። ከኩነኔ ነፃ አውጥቶናል። በየትኛው? በወጣችሁበት ነፃ በተደረጋችሁበት ነገር በእምነት ኑሩ። አሁንም ጸንቶ መቆም። እንዴት ነው ጸንተን የምንቆም? የተባለውን ነገር አሜን ብለን መቀበላለን። የክርስቶስ መንፈስ ሕግ ከሞትና ከኃጢአት ሕግ አውጥቶኛል። አዎ አሜን አውጥቶኛል። እንዴት አወጣ? በኢየሱስ በማመን። ከመካከላችን በረቱ የምንላቸው ሰዎችም ጽድቅን ሊያመጣ የሚችል ጽድቅ አልነበራቸውም። እንዲያውም ነቢዩ ጽድቃችን እንደ መርገም ጨርቅ ነው የሚለው። ስለዚህ ወንድሞቼና እህቶቼ ከመካከላችን ለኃጢአተኛ ሰው የሚሞት ጻድቅ አልተገኘም፣ የለምም። አንድም ሰው ጻድቅ የለም ነው የሚለው። ከአይሁድም የለም፣ ከአሕዛብ መካከል የለም። ስለዚህ የእግዚአብሔርን ጽድቅ ወደ ምድር ሊያመጣ የሚችል በሰው ልጆች የተሰራ የሥራ ውጤት፣ የድካም ውጤት፣ የስጦታ ውጤት ምንም ስላልተገኘ በተለየ አካሉ ቃል ሥጋን ለብሶ ለኃጢአተኛው ዓለም ሕዝብ በውክልና ጽድቅን ይሰራ ዘንድ ብቸኛ የተገኘው የእግዚአብሔር ልጅ ኢየሱስ ነው። እርሱ ኃጢአት የለበትም ይላል መጽሐፍ። ስለዚህ ወገኖቼ ሰርተን ለመጽደቅ፣ መልካም ነገር አድርገን ለመጽደቅ፣ እግዚአብሔርን በልዩ ልዩ ነገር አስደስተን ለመጽደቅ፣ መባ ሰተን፣ ጃንጥላ ሰተን፣ ገንዘብ ሰተን ለመጽደቅ የምናደርገው እንቅስቃሴ ከንቱ እንደሆነ መጽሐፍ ይነግረናል። ሐዋርያትም ያስጠነቅቁናል። ሸክም አትጫኑ፣ ሰባኪዎች ሸክም አትጫኑ፣ በሕግ ይጸደቃል ብላችሁ አትስበኩ፣ በመልካም ስራ ይጸደቃል ብላችሁ አትስበኩ። እኔ አይደለሁም ያልኩት፣ የሐዋርያት ጉባኤም ይሄን የወሰነው፣ ቅዱስ ጳውሎስም በመልእክቱ የነገረን ይሄንን ነው። ስለዚህ ቅዱስ ጳውሎስ ምን አለ? ከክርስቶስ ጸጋ እንዴት ነው የተለያችሁት? በእምነት መዳን ነው የሚለውን ተቀብላችሁ ምን ሆናችሁ ነው ተንሸራታችሁ በሕግ ለመጽደቅ የምትታገሉት? ለመጽደቅ ሕግ ያስፈልጋል ብለው የሰበኳችሁን ትምህርት ሰምታችሁ በሕግ ለመጽደቅ የምትታገሉ ከሆነ ገላትያ ቅድም ያልነገርኳችሁ ምዕራፍ 5 ላይ ቁጥር 4 በሕግ ልትጸድቁ የምትፈልጉ ከክርስቶስ ጸጋ ተለይታችሁ ወድቃችኋል። ስለዚህ ትደክማላችሁ እንጂ አትጸድቁም። ለምን? ከጸጋው ተለይታችኋል። አዲስ ኪዳን ደግሞ የጸጋ ኪዳን ነው። እግዚአብሔር በነፃ በጸጋ ነው ያጸደቀን። ያለ ሕግ ነው ያጸደቀን። ያለ መልካም ስራ ነው ያጸደቀን። መጣበታለሁ ስለ መልካም ስራ። ስለዚህ ጳውሎስ እኔ ድንቃለሁ፣ እገርማለሁ። እንዴት ነው ይህን ትምህርት የተቀበላችሁት? በነገራችን ላይ የመናፍቃን ትምህርት በቀላሉ ሰው ይቀበለዋል። መናፍቃን ማለት እነማን ናቸው? መናፍቃን የምንላቸው ከእግዚአብሔር ቃል አጉድለው በእግዚአብሔር ቃል ላይ ጨምረው የሚሰብኩ ናቸው። እነዚህ ሐዋርያት ያወገዟቸው፣ የለዩቸው፣ የተቃወሟቸው ሰዎች መናፍቅ ናቸው። ለምንድነው መናፍቅ የተባሉት? መዳን በእምነት ነው ተብሎ የተሰበከውን መዳን ሕግ በመጠበቅ ነው ብለው ስለሰበኩ መናፍቅ ናቸው። ስለዚህ ወዳጆቼ፣ ወንድሞቼ ከመናፍቃን ትምህርት ደግሞ ተጠበቁ። ለመዳን ነው አይደለም ሰው ገዳም የሚሄደው፣ ለመዳን ነው አይደለም ተራራ የሚወጣው፣ ለመዳን ነው አይደለም ቤተክርስቲያን የምንመላለሰው፣ ለመዳን ነው አይደለም እንደው ልዩ ልዩ ነገሮችን የምናደርገው። አዎ ለመዳን ነው አይደለም። ግን መዳን የሚገኝበትን መንገድ እንደገና ማወቅ አለብን። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ እኔ መንገድ ነኝ፣ ሕይወት ነኝ፣ እውነት ነኝ ብሎ አለና በእኔ በቀር ወደ አብ ሊመጣ የሚችል ማንም የለም። 4 ነጥብ።
መንገድ ነኝ። መንገድ ወዴት ብትለኝ ወደ አባቱ መርቶ የሚያገባ መንገድ፣ ወደ ሕይወት መርቶ የሚያገባ መንገድ፣ ወደ ጽድቅ መርቶ የሚያገባ መንገድ ክርስቶስ ኢየሱስ ነው። ስለዚህ በእኔ በኩል ካልሆነ በስተቀር በሌላ በማንም መግቢያ የለም። በምንወዳቸው አባቶቻችን፣ በምንወዳቸው ጻድቃን ሰማዕታት፣ ኢቭን በእናቱ በቅድስት ማርያም በኩል ወደ እግዚአብሔር መግባት አንችልም። አንዳንድ ወገኖቻችን ይህን የጸጋውን ወንጌል ለመቃወም ሲችሉ ልዩ ልዩ ኪዳን ተሰጥቷል ብለው ልዩ ኪዳን የሚሏቸውን መጽሐፍቶችን ጽፈዋል። ለእመቤታችን የገባላት ኪዳን፣ ለተክልዬ የገባላቸው ኪዳን፣ ለሌሎች የገባላቸው ኪዳን የሚሉ በርካታ ነገሮች ይጻፋሉ። በእነዚህ ሰዎች ኪዳን እንደምንጸድቅ ይሰብካሉ። እውነተኛ አባቶች ቢገኙ ኖሮ ጉባኤ ቢጠራ፣ ጉባኤ ቢደረግ፣ መጽሐፍ ተዘርግቶ እንደ አባቶቻችን ቢታይ እነዚህ አስተምሮች የኑፋቄና የመናፍቃን ትምህርቶች እንደሆኑ ይወሰን ነበር። ግን ዛሬ እንደሱ አይነት አባቶች ስለሌሉ ማንም ተነስቶ የጽድቅን መንገድ ሲያጣምም፣ ማንም ተነስቶ የጽድቅን መንገድ አዲስ ሲከፍት ዝም ይባላል። በቅዱሳን በጻድቃን በሰማዕታት ኪዳን በኩል ቃል ኪዳን በኩል መጽደቅ እንደሚቻል የሚሰብኩ፣ በመልካም ስራ በኩል መጽደቅ እንደሚቻል የሚሰብኩ ሰዎች ሲነሱ አባቶቻችን ዝም ነው ያሏቸው። ሐዋርያት ግን ጉባኤ ነው ያደረጉት። ለዚህ የምትሰብኩ እናንተ በስጋ ወንድሞቼ የሆናችሁ አባቶቼ የሆናችሁ ካህናት፣ ዲያቆናት፣ መምህራን፣ ሐዋርያትን ለስብሰባ የጠራው ቁልፍ ትምህርት ይሄ ነው። መዳን በጸጋ በእምነት ነው። አትንክ እንዲህ የሚል ቃል አለ። እምነት ብቻ የሚል የለም የሚሉ ፊደል እና ፀጉር ሰንጣቂ የሆኑ ሰዎች ብቻ የሚል አሳየኝ የሚሉ ሰዎች አሉ። ብቻ የሚለው ቃል የጨመሩ ሰዎች መጽሐፍ ቅዱስ ይነግረናል። ለምሳሌ በእኔ በቀር ካለ ብቻ ማለት እንደሆነ ማወቅ አለብን እኮ። ያለኔ ምንም ልታደርጉ አትችሉም ማለት ብቻ ማለት እኮ ነው። ኢየሱስ ፕላስ የሆነ ነገር ማለት አንችልም። ስለዚህ ወንድሞቼና እህቶቼ ብቻ የሚለው ቃል የተጨመረበትን ታሪክ ስናጠና ልክ እንደዚህ እንዳሁኑ የመዳንን መንገድ የጨማመሩ ሰዎች ነበሩ። የለም መዳን በኢየሱስ በማመን ብቻ ነው ያሉ ሰዎች ይሄ ብቻ የሚሉትን እየቀጠሉ ጻፏቸው። አሁን በነገርኳችሁ መሰረት የመዳን መንገድ ኢየሱስ ብቻ ነው የሚለው ማረጋገጫ ደግሜ ማሳየት ይችላል። ጳውሎስ እንደዚህ አለ። እንዴት ነው ከጸጋው ተለይታችሁ በሕግ ለመጽደቅ የገባችሁት? እደነቃለሁ ይልና እንዲህ ይላል። እነዚህ በእምነት ላይ ለመዳን ጨምረው የሚሰብኩ ሕግንም ይሁን መልካም ስራም ይሁን ግዝረትንም ይሁን ልዩ ልዩ ነገሮችን መባ ስጦታ ይሁን የሚሰብኩ ሰዎች የሚያነሱት አንድ ወንጌል ነው። አንዱን ወንጌል ነው የሚያነሱት። ነገር ግን አንዱን ወንጌል አንስተው የሚያጣምሙ ናቸው። በደንብ ስሙ። እዚህ ላይ የሚያጣምሙ ናቸው ወይም ሊያጣምሙ የሚወዱ ሰዎች ናቸው። ጳውሎስ ምንድን ነው ያለው? ምን ማለት ነው ማጣመም ማለት? ለምሳሌ በብሉይ ኪዳን ሰው በሕግ ነው በእግዚአብሔር ዘንድ ፍጹም ወይም ጻድቅ የሚባለው። ሕግን የጠበቁ በሕይወት ይኖራሉ፣ ጻድቃን ይባላሉ በብሉይ ኪዳን ሕግ መሰረት። ስለዚህ በብሉይ ኪዳን ሰው በሕግ ይጸድቃል ተብሎ የተጻፈ ካገኙ አምጥተው አዲስ ኪዳን ላይ ያስቀምጡና ሰው በሕግ ይጸድቃል ይላሉ። አይደለም። አሁን የሕግ ኪዳን ሳይሆን ያለው የጸጋ ኪዳን ነው። በጸጋ ኪዳንና በሕግ ኪዳን መካከል ያለውን ልዩነት ያለዩ ይሄንን ወንጌል ለማጣመም የሚነሱ አንዳንድ ሰዎች ናቸው እንደሚያደርጉት ይለናል። በሕግ ኪዳን ሰው የሚጸድቀው በሕግ ነው። በጸጋ ኪዳን ሰው የሚጸድቀው በጸጋ ነው። በሕግ ኪዳን ውስጥም ሕግ ተሰጥቷቸው ሊጸድቁ አልቻሉም። መጽሐፍ ነው የሚናገረው። ለምንድን ነው ሊጸድቁ ያልቻሉት? ሮሜ ምዕራፍ 7 ላይ ይህንን ነገር ሕጉ ጻድቅ ነው፣ ቅዱስ ነው፣ ቅድስት ነች ይላል፣ በጎም ነች። ነገር ግን
ስጋ ደካማ ስለሆነ ሕግን መፈጸም ስለማይችል ሰው በሕግ አይጸድቅም ተብሎ ተደነገገ። ኢቭን ለመጽደቅ ተሰጥቶ በብሉይ ኪዳን ሰው አይጸድቅም ተባለ መልሶ። ለምንድነው የማይጸድቀው? ሰው ሕግን በመፈጸም በእግዚአብሔር ፊት ፍጹም ሊሆን አይችልም። ይህንን የሮሜ ጸሐፊ ምዕራፍ 3 ላይ እንደዚህ ብሎልናል። የሕግን ሥራ በመስራት ሮሜ ምዕራፍ 3 ቁጥር 19ና 20 የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። ስለዚህ ወንድሞቼና አባቶቼ ሥጋ የለበሰ ሁሉ ሕግን በመስራት በእግዚአብሔር ፊት ፍጹም ሊሆን አይችልም። አለቅ 4 ነጥብ ተደንግጓል። እንዴት ነው ዛሬ ሕግን በመስበክ ሰው እንዲጸድቅ የምናደርገው? ለምንድን ነው እግዚአብሔርን የምንፈታተነው? ለምንድን ነው በምዕመናን ግራና ቀኙን በማያውቁ ላይ ለምንድን ነው ቀንበር የምንጭነው? ክርስቶስ ሕግን ፈጸመልን። ሮሜ ምዕራፍ 10 ላይ ይሄንኑ ይነግረናል። የሮሜ ጸሐፊ ቅዱስ ጳውሎስ፣ የዚህ የገላትያም ጸሐፊ እሱ ነው። ምዕራፍ 10 ላይ እንደዚህ ይለናል፣ ለሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። ስለዚህ ክርስቶስ ነው ሕግን የፈጸመው። ከሰው መካከል አንድም ሰው አልፈጸመውም። ስለዚህ ክርስቶስ በፈጸመው ሕግ በማመን ነው መጽደቅ ይላቸዋል። አሁን ወደ ገላትያ ላምጣችሁ። ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ይናገራል። ምዕራፍ 1 ቁጥር 8 ላይ አሁን ጳውሎስ ለይቷል። መዳንን በሕግና በመገረዝ የሚሉትን ሰዎች ለየ። አሁን ለምዕመኑ ምንድን ነው የሚናገረው? ከተሰበከላችሁ ከጸጋው ወንጌል የተለየ ማለት በእምነት በጸጋ ከሚጸደቅበት ወንጌል የተለየ የሚሰብክ ሰው ቢኖር የተረገመ ይሁን ብሎ ቃለ ግዝት ይሰጣል። በጣም ልብ በሉ። አሁን ዝም ብሎ አንድ ተራ ቄስ አይደለም የገዘተው፣ አንድ ተራ ምናምን አይደለም የገዘተው፣ ወይም ግራና ቀኙን የማያውቅ የሀገራችን አገልጋይ አይደለም የገዘተው። ምርጥ ዕቃ የተባለው ጌታን ፊት ለፊት የተመለከተ በልዩ ሁኔታ እስከ 3ኛው ሰማይ የሄደ የእግዚአብሔር ምስጢር የተገለጠለት። እንዲያውም ጳውሎስ ምንድን ነው የሚለው? ለእኔ የተገለጠ ወንጌል ይለዋል። ተሰውሮ የነበረ እግዚአብሔር በእምነት እንደሚያጸድቅ ከሰው ተሰውሮ የነበረ የጸጋ ወንጌል የተቀበለ ሰው ምንድን ነው የሚለው? አሁን ከሰበኩላችሁ ከጸጋ ወንጌል የተለየ ወንጌል የሚሰብክ ቢኖር የተረገመ ይሁን ይላል። በጣም የሚገርም ነው። ብዙ የሀገራችን አገልጋዮች በግዝት ውስጥ ናቸው ያሉት። ብዙ የቤተ ክርስቲያናችን አገልጋዮች በግዝት ውስጥ ነው ያሉት። ለምን? ለመዳን በጸጋ በእምነት አይሰብኩም። በሕግ ስራ፣ በመገረዝ በልዩ ልዩ መልካም ስራ ነው የሚጸደቀው ብለው ዛሬም ይሰብካሉ። ስለዚህ በግዝት ስር ናቸው። እኔ ዛሬ ወንድማዊ ምክር አለኝ። ከግዝቱ እንድትወጡ ወንጌልን በጸጋና በእምነት ስበኩ። ምዕመናን ከዚህ ግዝት እንድትወጡ ጳውሎስ እንዳለው ወደ ጸጋ ወንጌል ተመለሱ። ከዚያ እንዲህ ይላል፣ ከሰበኩላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድሞ የሰበከው ወንጌል ምንድን ነው ብለን ነው መጠየቅ ያለብን። አስቀድሜ የሰበኩላችሁ። አሁን ደግሞ እነዚህ ሰዎች የሰበኩትን በደንብ ለዩት። አስቀድሞ የሰበከው ወንጌል ምንድን ነው? ሐዋርያው ቅዱስ ጳውሎስ ምን ነው የሚሰብከው? እዚሁ ገላትያ ላይ ጽፎላችኋል። ከመጀመሪያው እነሳ በሮሜ መልእክት ጽፎላችኋል። በቆሮንቶስ መልእክት ጽፎላችኋል። በእምነት ነው መዳን እያለ ጽፎላችኋል። ለመዳን ምን እናድርግ ብለው ለጠየቁት በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። ለመዳን ምን እናድርግ ሲሉ በኢየሱስ እመኑ እያለ ነው የሚሰብከው። እዚህ ገላትያ ምዕራፍ 2 ላይ የተናገረውን ብቻ ላሳያችሁ። ቁጥር 14 ላይ ምዕራፍ 2 ቁጥር 14 ላይ 15 ላይ እኛ በፍጥረት አይሁዳዊ ነን። በደንብ ስሙ።
ኃጢአተኞችም የሆኑ አሕዛብ አይደለንም። ጳውሎስ ሊነግረን የፈለገ ሚስጥር አለ። አንደኛ እኔ ጴጥሮስ፣ እኔ ጳውሎስ፣ ሲላስ ምናምን የምንላቸው ሰዎች እኛ አሕዛብ የተባሉ ኃጢአተኞች አይደለንም። አይሁዳዊ ነን፣ ምርጥ ሰው ነን፣ የእግዚአብሔር ልጆች በምርጫ ተብለናል። ሕግ፣ ስርዓት፣ ባህል፣ ወግ የተሰጠነን አይደለንም እኛ እንደ አሕዛብ። በጣም ጥሩ። ምንም እንኳ አይሁዳዊ ብንሆን ነው የሚለው፣ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። እግዚአብሔር አምላክ የተባረከ ይሁን። ልብ በሉ፣ እኛ አይሁዳዊ ነን። ኃጢአተኞች ተብለው እንደሚጠሩ አሕዛብ እንኳ አይደለንም። አይሁዳዊ እንኳ ሆነን በሕግ መጽደቅ አንችልም፣ ተዘግቷል። እኛ አይሁዳዊ ሆነን መልካም ምግባር በመስራት አንጸድቅም፣ ተዘግቷል። ለምን? ሕግን በመፈጸም መጽደቅ ስላልቻልን። ስለዚህ ሰው በማመን እንዲጸድቅ ስለታወጀ በኢየሱስ በማመን እንጸድቅ ዘንድ በኢየሱስ አምነናል ይላል። ስለዚህ ወዳጆቼ፣ ኦርቶዶክሳውያን ቤተሰቦቼ፣ ዘመዶቼ፣ ወንድሞቼ ካህናት ግድ የላችሁም። እስከ ዛሬ መተናል። እስከ ዛሬ ብዙ ጎዳና በስተት መንገድ መተናል። አሁን ግን ከእውነት ጋር እንጋፈጥ። ሰው የሚድነው ክርስቶስ በሰራው ስራ በማመንና በማመን ብቻ ነው። ስለዚህ ምንድን ነው የሚለው? እንኳን አሕዛብ ሕግ የሌላቸው፣ ትንቢት የሌላቸው፣ ሱባኤ ያልተቆጠረላቸው፣ ሕግም ነቢያትም መቅደስም መስዋዕትም የሌላቸው፣ ነቢያት አባቶች የሌሏቸው አሕዛብ ቀርቶ እኛ አይሁዳውያን እንኳ እንጸድቅ ዘንድ የሚገባን በኢየሱስ በማመን ብቻ ነው ብሎ ይነግራቸዋል። ስለዚህ አስቀድሞ የሰበከላቸው ይሄንን ወንጌል ነው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 3 ይሄን ነገር ነግሯቸዋል። ወንድሞች ሆይ የሰበኩላችሁን የቆማችሁበትን የተቀበላችሁበትን የምትድኑበትን ወንጌል አስታወቅኳችሁ። በከንቱ ተቀብላችሁ ካልሆነ በስተቀር በእንዴት ያለ ነገር እንደሰበኩላችሁ ታውቃላችሁ። አሳስባችኋለሁ እንደገና ብሎ በኢየሱስ በማመን እንደሆነ ወንጌል ይነግራቸዋል። ስለዚህ የገላትያ ሰዎችን እንዲህ ነው የሚላቸው፣ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን ይልና ከሰማይ መልአክ ቢሆን እኛ ራሳችን ብንሆን የተረገምንን ብሎ በግዝት ውስጥ ያስገባል። ስለዚህ ወንድሞቼ ሆይ ሐዋርያው ቅዱስ ጳውሎስ በዚህ በገላትያ ምዕራፍ 5 ቁጥር 1 ላይ ሲነግረን በነፃነት ልንኖር ክርስቶስ ነፃነትን አወጣን የሚለው የመጀመሪያው ምዕራፍ የሚነግረን አውዳዊ ትርጉሙ ከሕግ እና ከግዝረት ከመልካም ስራ በተለየ መንገድ እንኖር ዘንድ ነው፣ በእምነት እንጸድቅ ዘንድ። ስለዚህ ነፃነቱ ይሄ ነው። በሕግ ስራ የምንጸድቅ ከሆነ፣ በመልካም ምግባር የምንጸድቅ ከሆነ፣ በሕግ የምንጸድቅ ከሆነ፣ በመገረዝ የምንጸድቅ ከሆነ ይሄ ደሞዝ ነው እንጂ ጸጋ አይደለም። ስለዚህ በክርስቶስ ነፃነት እንድንኖር ነው የተሰበክነው። ስለዚህ ነፃነታችንን ከሚገፉ ምናምንቴ ሰባኪዎች መጠበቅ አለብን። ቅዱስ ጳውሎስ በዚሁ በገላትያ ምዕራፍ 2 ላይ እንደዚህ ይላል፣ ነገር ግን ከኔ ጋር የነበረ ቲቶ እንኳ የግሪክ ሰው ሲሆን ይገረዝ ዘንድ ግድ አላሉትም። ነገር ግን ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለንን አርነታችንን ይሰልሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኛ ወንድሞች ነበረ። የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳ ለቀን አልተገዛንላቸውም ይላል። እግዚአብሔር የተባረከ ይሁን። ሾልከው የገቡ አገልጋዮች በእምነት መጽደቅን በሌላ አድርገው ይሰልሉ ዘንድ አርነታችንን፣ ነፃነታችንን። ስለዚህ በክርስቶስ ነፃነት አገኘን ብለን ስንል በሕግ ከመጽደቅ እግዚአብሔር አተረፈን። መልካም ስራ በመስራት ከመጽደቅ እግዚአብሔር አተረፈን። በእምነት በመጽደቅ በጸጋ በመጽደቅ እግዚአብሔር ነፃነትን ሰጠን እያልን ነው። እና ጳውሎስ ይሄንን ወንጌሉን በጣም በሚገርም ሁኔታ በእኔ የተሰበከ ወንጌል ይለዋል። ይሄን የጸጋውን ወንጌል ለሰው ነፃነት ሊሰጥ የሚችል አርነት ሊያወጣ የሚችለው
ወንጌል የጸጋው ወንጌል ይባላል። ጳውሎስ በእኔ የተሰበከ ወንጌል ይላል። ምን ማለቱ ነው? ምዕራፍ 1 ቁጥር 11 ገላትያ ላይ በእኔ የተሰበከ ወንጌል ይለዋል። ይመካበታል፣ ይደገፈዋል። ሮሜ ምዕራፍ 16 ቁጥር 25 ላይ እንደ ወንጌሌ ይለዋል። ኢየሱስ ክርስቶስ እንደተሰበከ ይለዋል። ይህንን የጸጋ ወንጌል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ እንደዚህ የሚል ቃል አለ። በወንጌል እንደምሰብከው ከዳዊት ዘር የሆነው ኢየሱስ ክርስቶስን አስብ ይለዋል። ሰው በኢየሱስ ክርስቶስ በማመን ብቻ በሱ ስራ ብቻ የሚጸድቅበት ወንጌል ጳውሎስ ወንጌሌ እያለ ይጠራዋል። ስለዚህ ይህን የጸጋ ወንጌል የሚበርዝ ጥቂት ነገር፣ ለምሳሌ አንድ ነገር እናገር። ብዙ ጊዜ የምናገረው ምስክርነት ነው። አንድ ባልዲ ውሃ ውስጥ አንድ ኩባያ መርዝ ባደርግበት ይሄ ውሃ መርዝ ነው የሚባለው። ስለዚህ በጸጋ ወንጌል ላይ ምንድነው መገረዝንና ሕግን መጨመር ቅዱስ ጴጥሮስ እንዳለው ሸክም ነው፣ እግዚአብሔርንም ማሳዘን ነው። ስለዚህ ወንድሞቼ እዚህ በነፃነት ልንኖር ክርስቶስ ነፃ ወጣን ብሎ ሐዋርያው ቅዱስ ጳውሎስ የተናገረበት ዋና አውድ ምክንያቱ ይሄ የጸጋ ወንጌል እንደሆነ መናገር እችላለሁ። ስለዚህ ነፃነታችንን ከሚገፍ በክርስቶስ ካገኘነው ነፃነት የሚገፍ አንዳችም ነገር ሊሰበክ አይገባም። ወንጌል በእምነት የሆነ የእግዚአብሔር የምስራች እንደሆነ ልነግራችሁ እፈልጋለሁ። ስለዚህ በምዕራፍ 5 ላይ እንዳየነው በነፃነት ልንኖር ክርስቶስ ነፃነትን አወጣን። ስለዚህ አውዳዊ ትርጉሙ ክርስቶስ ነፃ ያወጣን በነፃነት እንድንኖር ከሕግና ከሕግ ስራ ነው ነፃ ያወጣን። በሕግ ከሚገኝ ጽድቅና በሕግ ስራ ከሚገኝ ጽድቅ ነው ነፃነትን ያወጣን። ስለዚህ ነፃነታችንን ጠብቀን በእምነት የሚገኘውን ጽድቅ ተቀብለን መኖር ይገባናል። ሁለተኛ፣ ጸንታችሁ ቁሙ። እዚህ ቦታ ላይ በጣም ጥንቃቄ መደረግ ያለበት ይመስለኛል። በነፃነት ልንኖር፣ ይሄ ነፃነት ከሞት ፍርሃት፣ ከኃጢአት ፍርሃት፣ ከዘላለም ኩነኔ ፍርሃት ነፃ እንሆን ዘንድ ክርስቶስ ነፃ አውጥቶናል። በመጀመሪያ ሮሜ ምዕራፍ 8 ቁጥር 2 ላይ በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አድኖኛል ይላል። ስለዚህ በኃጢአትና በሞት ሕግ ተይዘን በፍርሃት ልንኖር አልተጻፈልንም። በክርስቶስ ነፃ ወጥተናል። ወንድሞችና እህቶቼ ከኃጢአት ሕግ ነፃ ወጥተናል። ከሞት ሕግ ነፃ ወጥተናል። ምን ማለት ነው? በሌላ አባባል ጳውሎስ እንደሚነግረን በክርስቶስ ያለ የሕይወት መንፈስ ሕግ በኢየሱስ ክርስቶስ ባመን ጊዜ እነዚህ የኃጢአትና የሞት ሕግ ሊይዛቸው ከሚችል ስፍራ ነጥሎ በጸጋው ለእግዚአብሔር ልጆች እንድንሆን አድርጎናል። ስለዚህ ምን አለን? እንግዲህ በክርስቶስ ላሉ ኩነኔ የለባቸውም። ስለዚህ ወንድሞቼ በኩነኔ ሐሳብ ታስረን ልንኖር አንችልም። ከኩነኔ ነፃ አውጥቶናል። በዚህ ነፃ በወጣንበት እንድንኖር ነው ቅዱስ ጳውሎስ የሚመክረን። የገላትያ ሰዎች ይሄን ነፃነታቸውን አሳልፈው ነው ለሕግና የሙሴን መገረዝ በመቀበል ለመዳን እንደገና የሚታገሉት። እነዚህ ሰዎች በእምነት ጸድቀዋል፣ የጸጋውን ወንጌል ተቀብለዋል። ይህን ተቀብለው ግን በተሰበከ አቋራጭ ልዩ ወንጌል ወደኋላ ሲመለሱ እንዴት ነው እንዲህ የምሉት? ጸንታችሁ ቁሙ እንጂ ይላቸዋል። ወገኖች ዛሬ የምናገራለሁ፣ ክርስቶስ ሞት ከጨለማ ስራ አዳነን ይላል። ከጨለማ ስራ አዳነን። ስለዚህ ድነናል ከጨለማው ስራ። ምን ማለት ነው? በሌላ አባባል ከጨለማው ዓለም አሰራር ጋር ልንቆራኝ የምንችልበት ፈቃድ የለንም። እኛ ከጨለማው ድነናል። ከዚህ ዓለም አድኖናል፣ ከስጋ አድኖናል።
ስለዚህ ይህን ነፃነት ጠብቀን እንድንኖር ተጠርተናል። እንዴት ጠብቀን እንደምንኖር አሳያችኋል። እና ጳውሎስ በሁለተኛ ምንድን ነው የሚለው? ጸንታችሁ ቁሙ። በየትኛው? በወጣችሁበት ነፃ በተደረጋችሁበት ነገር በእምነት ኑሩ። አሁንም ጸንቶ መቆም። እንዴት ነው ጸንተን የምንቆም? የተባለውን ነገር አሜን ብለን መቀበል አለብን። የክርስቶስ መንፈስ ሕግ ከሞትና ከኃጢአት ሕግ አውጥቶኛል። አዎ አሜን አውጥቶኛል። እንዴት አወጣ? በኢየሱስ በማመን። የሕግ ስራ በመስራት ነው? አይደለም። በመገረዝ ነው? አይደለም። መልካም ምግባር በመስራት ነው? አይደለም። ነፃ ያወጣኝ በኢየሱስ በማመን ነው። ስለዚህ በዚህ ጸንተ ቁም። በጸጋ በእምነት ትምህርት ላይ ጸንተ ቁም። በዚህ ጸንቶ መቆምን ነው። ቃሉ የተናገረውን ማመን ነው። ወደ ፍቅሩ ልጅ መንግስት አፈለሰን ይላል። አሁን ለይቶናል፣ ተለይተናል። እነሱና እናንተ ብሎ ለይቶናል። ከዚህ ዓለም አይደለንም፣ በዚህ ዓለም ግን ነን። በዚህ ዓለም ነን እንጂ ከዚህ ዓለም አይደለንም። ይህንን አምነን እንቁም፣ ጸንተን እንኖር። በሁኔታዎች አንወሰድ። ለምን? በነፃነት ልንኖር ነው ክርስቶስ ነፃ ያወጣል። እናስ እንግዲህማ ጸንታችሁ ቁሙ። ጸንታችሁ ቁሙ ማለት ምን ማለት ነው? የተደረገውን የሆነውን ነገር በማወቅ በማመን በመቀበል ጸንቶ መቆየት ነው። ጠላት፣ ዓለም፣ ስጋ፣ ሰይጣን ብዙ ነገሮችን ሊያመጡ ይችላሉ። አሁን በክርስቶስ ነፃ እንድንሆን ክርስቶስ ነፃ አውጥቶናል ብለን ማመን ያስፈልገናል። አንድ ጊዜ ሔዋንን ሰይጣን መጥቶ በውኑ ብሏልን ብሎ ሰበካት። አያችሁ፣ ልዩ ወንጌል የሚመጣበት ልዩ ትምህርት የሚመጣበት በጣም አደገኛ ነው። አንዱን ወንጌል ነው የሚያጣምሙት። አንዱን የእግዚአብሔርን ቃል ነው ያጣምመው ሰይጣን። ብሏልን ብሎ ያንኑ የተናገረውን አይ ያለበት ምክንያት ብሎ ተርጉሞ ነው ያሳታት። በዚህ ዓለምም የሕግ ሰባኪዎች፣ የልዩ ወንጌል ሰባኪዎች አንዱን ወንጌል በማጣመም ነው። ለምሳሌ በእምነት ብቻ ነው የምንጸድቀው ብለን ስንል ስራ አያስፈልግም ማለታችሁ ነው ይላል። ይሄ የልዩ ወንጌል ምልክት ነው። መጽሐፉ ያለን የምንጸድቀው በእምነት ነው ካለ ጸንተን እንቆማለን፣ በእምነት ነው። ድናችኋል ካለ ጸንተን እንቆማለን፣ ድነናል። ፕሩፍ ለማድረግ ለማረጋገጥ እንዲያው ድነናል አልዳንም ምናምን ብለን አዋቂ ቤት ልንሄድበት የምንችለው ጉዳይ አይደለም። የእግዚአብሔር ቃል የታመነ ነው፣ ከወርቅ ይልቅ የጠራ ነው፣ ቃሎቹ የታመኑ ናቸው ይላል። የእግዚአብሔር ቃል እውነት ነው። አሜንና አሜን ነው፣ አዎንና አዎን ነው የእግዚአብሔር ቃል። ስለዚህ የእግዚአብሔር ቃል ብሎናል። ለምሳሌ በክርስቶስ ኢየሱስ ያሉ ኩነኔ የለባቸውም ብሏል። አሜን ብለህ ካልክ ጸንተህ ቁም ነው የሚለው ጳውሎስ። አንዳንድ ሰዎች ጸንተህ ቁም የሚለው ምን ይሉታል? ሊወሰድ የሚችል ያልተረጋገጠ ስለሆነ እስከ መጨረሻው ካልጸና ትጠፋለህ ብለው ይነግሩናል። እንደሱ አይደለም ሐሳቡ። በነፃነት ለመኖር ተጠርተናል። አሜን፣ ነፃነቱን ተቀብለናል። አሁን ጸንተህ ኑር። በምኑ? በዚህ ነፃነት። በልዩ ልዩ ስብከቶች እንዳትወሰዱ በቀንበር ውስጥ እንዳትገቡ ብሎ ይለናል። ስለዚህ ወንድሞቼ ጸንቶ መኖር የሚባለው ሁለተኛ ትምህርት ነው። የመጀመሪያው ነገር በክርስቶስ ነፃ ወጥተናል። በእኛ አይደለም፣ በስራችን አይደለም፣ በድካማችን አይደለም፣ በቤተ ክርስቲያናችን በድርጅታችን አይደለም፣ በክርስቶስ ኢየሱስ ነፃ ወጥተናል። እግዚአብሔር አምላክ የተባረከ ይሁን። ሁለተኛው ምንድን ነው የሚለው? ጸንታችሁ ቁሙ። ይሄ ጸንታችሁ ቁሙ የሚለውን ቃል እዚህ የገላትያ ምዕራፍ 5 ቁጥር 1 ላይ ቅድም እንዳልኳችሁ የሆነውን ማወቅ፣ የተደረግነውን መረዳት፣ እግዚአብሔር ያደረገውን ማወቅ፣ እሱን አምኖ ስጋን በጥርስ ይዞ መቀመጥ። የተደረግነውና በዓለም ያለው የተለያየ ነገር ነው። ለምሳሌ በክርስቶስ ኢየሱስ ያመኑና የተቀበሉ እነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጥቷቸዋል። እናንተ አሁን ልጆች ናችሁ ይላል። ይህን ነገር ፕሩፍ ለማድረግ ሌላ ቦታ አንሄድም። ሰው እንዲያውቅልንም ማስረጃ እንዲሰጠንም እንዲቀበለንም አናስገድድም። እምናምነው ይህን የከበረውን ቃል ነው። አንደኛ ዮሐንስ ምዕራፍ 3 ይህንን ነው ያገር። እግዚአብሔር እንዴት ያለውን ፍቅር እንደሰጠን ልጆች ተብለን ልንጠራ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ቃሉ ያለው ይበልጣል ሰው ከሚመሰክረው። ጳውሎስ ምን አለ? ማነው ጌታ ምን አለ? እኔ ምስክር ፈልጌ ከእናንተ አልፈልግም አለ።
የሚመሰክርልኝ አባቴ ነው አለ። ልጅ ለመሆናችን የሚመሰክሩልን የሰዎች አስተያየት የዚህ ዓለም ሐሳብ አይደለም፣ የእግዚአብሔር ቃል እውነት ነው። ነፃነታችን እሱ ላይ ነው ያለው ወንድሞችና እህቶች። ሮሜ ምዕራፍ 8 ቁጥር 17 ላይ የእግዚአብሔር ልጆች መሆናችንን መንፈሱ ከመንፈሳችን ጋር ይመሰክራል። ጸንቶ መቆም ማለት የተነገረንን የሆነውን ነገር መቀበል ማለት ነው። ብዙ ጊዜ እናገራለሁ፣ አዲስ ፍጥረት ተደርገናል። ማንም በክርስቶስ ቢሆን ሆነናል፣ ተደርገናል ነው የሚለው፣ እንሆናለን አይደለም የሚለው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። 4 ነጥብ ነው። ጸንተ ቁም በዚህ እውነት፣ በዚህ ቃል ላይ ስጋህን በጥርሱ ይዘህ ተቀመጥ። ዓለም የሚለው ሌላ ነው፣ ሰይጣን የሚለው ሌላ ነው፣ ሁኔታዎች የሚሉት ሌላ ነው። የእግዚአብሔር ቃል ግን እውነት ነው። የጸደቅነው በእምነት ነው፣ የሆነውን የተቀበልነው በእምነት ነው። ስለዚህ ጳውሎስ ጸንታችሁ ቁሙ የሚለን ይሄንን ከእጃችን ስለሚጠፋ ሲኦል ስለምንገባ ተጠንቅቃችሁ ያዙት፣ ቶሎ እንዲህ አድርጉት፣ በምግባር ደግፉት ምናምን አይደለም የሚለው ጳውሎስ። የተደረግነውን እውቀት ማወቅ። ምክንያቱም በምን አወቀ ካላችሁን ዝቅ ብሎ እንደዚህ ነው የሚላል። እኔ ጳውሎስ እላችኋለሁ ብትገረዙ አይጠቅማችሁም፣ በሕግ ልትጸድቁ ከፈለጋችሁ ከጸጋው ወድቃችኋል ይላችኋል። ሰው እየተናገረ ያለ የተደረጋችሁትን እውነት ተቀበሉ እንጂ ይሄ ይቀረናል ብላችሁ ለመጽደቅ አስጨምሩ እያለን ያለው። ስለዚህ ጸንታችሁ ቁሙ። የክርስቶስ አካል ተደርገናል፣ የእግዚአብሔር ልጆች ሆነናል፣ የኃጢአት ስርየት አግኝተናል። እኔ አይደለሁም ያልኩት፣ የእግዚአብሔር ቃል ነው የሚለው። ስለዚህ ወዳጆቼ፣ ለመጽደቅ የምትለፉ ቤተሰቦቼ፣ ሰው እንዲጸድቅ ልዩ ልዩ መንገድ የምታበጁ ሰባኪዎች ወንድሞቻችን፣ እምነግራችሁ ወደ ሐዋርያት ውሳኔ ተመለሱ። የምንድንበት ሌላ መንገድ የለም፣ የተሰጠን ሌላ ስም የለንም። ስለዚህ ጸንቶ መቆም ማለት አማኞች የሆናችሁ ሰዎች በሁኔታዎች፣ በሚደርስብን ችግር፣ በገጠመን ፈተና፣ በሆነ የሥጋ ድካም ዝለት የተደረግነውን ጥለን ሌላ መንገድ እንዳንፈልግ፣ የሳተ ይመለስ፣ የወደቀ ይነሳ፣ የበደለ ይካስ፣ የተደረገውን ማንነት ግን አሜን ብሎ ይቀበል። በኃጢአት እንኑር አይወጣኝም፣ የሞትን እንዴት ኃጢአት እናደርጋለን? ነገር ግን ጸንተን የምንቆመው በተደረግነው ነገር ነው። እሱን ስናውቅ ነው የሚወርሰን። እሱን ስናውቅ፣ ስንረዳ፣ ስንቀበል ነው የሚወርሰን። ጳውሎስ እንደዚህ ይላል፣ ኃጢአት እንስራን ሮሜ 6 ላይ እኛማ ሞተናል ይላል። አይ ጳውሎስ አልተሳሳትኩም አላለም። ኃጢአት አላደርግም ምክንያቱም ሞቻለሁ የሚለውን አልካድም። ስለዚህ ከክርስቶስ ጋር እንደሞት ማወቅ። ስለዚህ ጸንታችሁ ቁሙ። በሶስተኛ ደረጃ እንደገና በባርነት ቀንበር አትያዙ የሚለው። ይሄ ባርነት ቀንበር ምን ማለት እንደሆነ ታውቃላችሁ? በአንድም በሌላም ደጋግሜ ነግራችኋለሁ። ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 15 ላይ እንደነገረን ምንድን ነው ያለን? እኛና አባቶቻችን ያልቻልነውን ቀንበር ነው የሚለው። በእምነት በጸጋ ከመጽደቅ ውጭ በሌላ መግቢያ አለ ብሎ መስበክ ቀንበር ነው። እሱን መቀበል ቀንበርን መሸከም ነው። በቅዱሳን፣ በጻድቃን፣ በሰማዕታት፣ በመላእክት እርዳታ ነው ምን ጸድቀው ብሎ ማለት ቀንበር መሸከም ነው። አባቶች ያልቻሉትን ቀንበር መሸከም ነው። ስለዚህ ወደ ቀንበር አትግቡ። እንዲህ አይነት ትምህርት አትቀበሉ። ይህን ትምህርት ሪጀክት አድርጉት፣ ተቃወሙት። ይሄ ትምህርት ከጠራችሁ አይደለም፣ ከጠሪው አይደለም፣ በውጭ ሊያስቀሯችሁ ነው ይላል ጳውሎስ። ስለዚህ ወንድሞቼ ወደ ቀንበር ከመግባት እንጠበቅ ነው የሚለው። እንዲያውም ጳውሎስ ምንድን ነው እዚሁ ገላትያ ላይ ምዕራፍ 5 እንደዚህ ይላል፣ በመልካም ትሮጡ ነበር፣ ለእውነት እንዳትታዘዙ ማን ከለከላችሁ? ይህ ማባበል ከሚጠራችሁ አልመጣም ይላል። ስለዚህ ወንድሞቼ በነፃነት ልንኖር ክርስቶስ ነፃነትን አውጥቶናል። እንግዲህ ጸንተን እንቁም። የምንጸናው እግዚአብሔር ባደረገው ነገር ነው። ማንም በክርስቶስ ያለ ሴትም ወንድም፣ ቄስም፣ ዲያቆንም፣ ጳጳስም፣ ፓስተርም፣ ነቢይ ነኝ ሐዋርያም የሚል ማንም በክርስቶስ ኢየሱስ የሆነ ከኩነኔ ነፃ ነው። የዘላለም ሕይወት አግኝቷል። ጽድቅን ተቀብሏል። የኃጢአት ስርየት አግኝቷል። የእግዚአብሔር ልጅ ሆኗል። የክርስቶስ አካል ሆኗል።
የዚህ ዓለም አይደለም፣ ለሚመጣው ዓለም የተዘጋጀ ነው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ወንድሞቼና እህቶቼ ቅዱስ ጳውሎስ በዚህ በገላትያ መልእክት እንደነገረን ልዩ ወንጌልን ከሚሰብኩና ልዩ ወንጌልን ከሚቀበሉ ሰዎች ራሳችሁን እንድትጠብቁ አደራ እላችኋለሁ። ይሄ አውዳዊ ፍቺ ነው። በጣም ባጭሩ የምነግራችሁ በነፃነት ልንኖር ነው ክርስቶስ ያወጣን። በብዙ ነገር ተጨንቀን እንድንኖርም አይደለም። መጽሐፍ ቅዱስ አትጨነቁ የሚል በርካታ ክፍሎች ውስጥ አለ። ስለሚበላ ስለሚጠጣ አትጨነቁ የሚል አለ። ማቴዎስ ምዕራፍ 6 ላይ አይታችሁት ከሆነ ስለ ሞት አትጨነቁ፣ ስለ መራቆት አትጨነቁ ብሎ እግዚአብሔር በብዙ አይነት መንገድ ነግሮናል። በነፃነት ለመኖር ከፈለግ የተደረግነውን አውቀን መኖር ጀምር። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ስለዚህ ወንድሞቼ ይሄ የገላትያ ምዕራፍ 5 ቁጥር 1 ትምህርቴን በዚህ ላጠቃል። ቃሉን አንብቤ ጨርሳለሁ። በነፃነት ልንኖር ክርስቶስ ነፃነትን አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። በዚህ ውስጥ ያላችሁ ሰዎች ዛሬ ያመልጡ። የመዳን ቀን አሁን ዛሬ ነው። የተወደደ ሰዓት አሁን ነው። ስለዚህ ወንድሞቼ፣ እህቶቼ፣ አባቶቼ ክርስቶስ ነፃነትን አውጥቶናልና ወደዚህ ነፃነት ነው። እንዴት ነው የሚመጣው ካላችሁ ባጭሩ ኢየሱስ ክርስቶስ ስለእናንተ ተወክሎ በመስቀል ላይ አስፈላጊውን ዋጋ ስለከፈለ በሱ ስራ የሚያምኑ ሰዎች የዘላለም ሕይወት እንዲያገኙ የእግዚአብሔር ልጆች እንዲሆኑ እግዚአብሔር ፈቅዷል። የኃጢአት ስርየት እንዲያገኙ ከኩነኔ ነፃ እንዲሆኑ ፈቅዷል። ስለዚህ ለሚያምኑ ሁሉ የሆነ የእግዚአብሔር ጸጋ እነሆ ተገልጧል። እሱን የተቀበሉት ከዚህ ኩነኔ ፍርድ ያመልጣሉ ይላልና ዛሬ እንድታመልጡ አሳስባችኋለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ተባረኩ።